የኔ ጥያቄ የሚሆነው ምንድነው ፍቅርም ስትመጣ ከሱ ጋር መቀጠል ትፈልጊያለሽ ወይ? ፍቅረኛሽ እንዲሆን ትፈልጊያለሽ ወይ? ያለ ፍላጎታችን ዛሬ ገፋፍተናት ሆይ ሆይ ብለናት ሁላችንም ነገ ከነገ ወዲያ የሚመጣባትን ህይወት ማንንም አይኖርላትም። የራሷን ህይወት ራሷ ነች የምትኖረው ማለት ነው። የኔን ህይወት እኔ ነኝ የምኖረው። ማንንም መጥቶ ሊኖርልኝ አይችልም። ምናልባት አድናቂዎቻችን የኛን ሰላም፣ የኛን ደስታ፣ የኛን ፍቅርን ትፈልጋላችሁ አውቃለሁኝ። ግን ደግሞ ስለ ነገ የሚባለውንም ነገር ደግሞ ማሰብ የግድ ያስፈልጋል። አይቼ ስጠጋ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ እየዋለ ሲያድር አረፍኩት ወድጄ አረፍኩት ወድጄ አረፍኩት ወድጄ ፍቅር ካሸነፈኝ ምን ታደርገዋለህ ምን ታደርገዋለህ ምን ታደርገዋለህ? እነዛ ነገሮች እንደ ጥፋት እየታዩሽ ከነበረ ይቅርታ ማለት እኔ ስልሽ ማለት ይቅርታ እንደማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ሰላም 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 ውድ የፍቅር ቻናል ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ፋሚሊዎቻችን ሁላችሁም በያላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ ፋሚሊዎቼ በፍቅር ቤት ተገኝቻለሁኝ። አብዛኛዎቻችሁ በውስጥ መስመርም በየቪዲዮም ኮሜንት ላይ ምናምን ብዙ ጥያቄዎች እየጠየቃችሁ ነበረ። ፏድንና ፍቅርን አስታርቅልን የሚሉ ብዙ ኮሜንቶችን አይቻለሁኝ እና ያው እናንተም ስላላችሁ ብቻ ሳይሆን አንዳንድ ጊዜ የራሴም ማሰባቸው ነገሮች ስለነበሩ ነው ይህንን ማደርገው። ያው እንግዲህ ፋሚሊዎች አንዳንድ ነገሮች ተፈጥሯት በመሃል በፏድና በፍቅር መሃል ማለት ነው ፋሚሊዎቼ። ግን ደግሞ አንድ ነገር ሁላችሁም እንድታስቡ እፈልጋለሁኝ። አብዛኛው ሰው ዝም ብላችሁ መታረቃቸውን ብቻ ነው ወይንም አብረው መሆናቸውን ብቻ ነው እያሰባችሁ ያላችሁት። ግን ደግሞ ከዛም በኋላ ደግሞ ምን አይነት ችግር ይፈጠራል፣ ነገ ህይወታቸው ላይ ምን አይነት ነገር ሊያጋጥማቸው ይችላል የሚለውን ነገር አብዛኞቻችሁ ምንም ታሳቢነት አላደረጋችሁትም። ዝም ብላችሁ በቃ እነሱ አብረው ብቻ መሆን አለባቸው የሚል አእምሯችሁ ላይ ስላለ ነው እንደዛ እያላችሁ ያላችሁት ማለት ነው። ግን እሱ ሳይሆን መሆን ያለበት አንድ ሰው ከአንድ ሰው ጋር ሲሆን የነገ ህይወቱ እንዴት አድርጎ ይሰምራል ወይንም እንዴት አድርጎ ማሳመር ይችላል የሚሉትን ነገሮች ራሳቸው አስበው ነው ማስተካከል የሚችሉት ማለት ነው። ከኔ ዛሬ አንድ ነገር ነው የሚጠበቀው። ሁለቱን ማስታረቅ እችላለሁ፣ ግን ደግሞ ሁለቱን ፍቅረኛ ማድረግ ግን አልችልም። ምችለውን ነገር አደርጋለሁ፣ ማልችለውን ደግሞ አልችልም ብዬ ለእናንተ እናገራለሁ ማለት ነው ፋሚሊዎቼ። እና ፍቅርና ፏድን ላስታረቃቸው እችላለሁ፣ ግን ፍቅረኛሞች ሁኑ ልላቸው አልችልም። ለምን? ይሄ የራሳቸው ውሳኔ ስለሆነ ማለት ነው። ማንም ገፍቷቸው ማንም የሆነ ነገር ብሏቸው የሚያደርጉት ነገር አይደለም። ሲቀጥል ዛሬ ፍቅርንም ፏድንም ጠርቻቸዋለሁኝ። ቀድማ ፍቅር እንድትመጣ አድርጋለሁ። ፍቅር ውሳኔዋ ምንድነው? ፍላጎቷ ምንድነው? ከሱ ጋር መቀጠል ነው ወይንስ አለመቀጠል ነው? የሷን ፍላጎት ተጠብቀላታለሁ ለፍቅር ማለት ነው። እኔ አስገድጃት ከፏድ ጋር አብራችሁ ኑሩ ፍቅረኛሞች ሁኑ የሆነ ነገር ማለት አልችልም። ግን ደግሞ ፍላጎትሽ ምንድነው ብዬ ያሉትን ነገሮች በግልጽ ጠይቃታለሁኝ። ከፍቅር ጋር እኔና ፍቅር ምንም አይነት ነገር በመሐላችን አልተፈጠረም። ሰላም ነን፣ እንደመጀመሪያው ነን፣ እንደዋወላለንም እናወራለንም። ይህ ሲሆን ግን በሌላ ነገር ሳይሆን ኖርማል በጓደኝነት ማገዝ ያለብኝ ነገር አግዛታለሁኝ፣ እሷም ለኔ ማገዝ ያለባትን ነገር ታግዘኛለች ማለት ነውና እንደዚሁ እየተጋገዝን መቀጠል እንችላለን። እና ያሉትን ነገሮች ግልጽ አድርጋ እንድትነግረኝ አደርጋለሁኝ። ፏድም ይመጣል። ከፏድም ጋር ያሉትን ነገሮች አወራና ወዴት መሄድ እንዳለባቸው ራሳቸው ይወስናሉ ማለት ነው። የኔ ጥያቄ የሚሆነው ምንድነው ፍቅርም ስትመጣ ከሱ ጋር መቀጠል ትፈልጊያለሽ ወይ? ፍቅረኛሽ እንዲሆን ትፈልጊያለሽ ወይ? ያለ ፍላጎታችን ዛሬ ገፋፍተናት ሆይ ሆይ ብለናት ሁላችንም ነገ ከነገ ወዲያ የሚመጣባትን ህይወት ማንንም አይኖርላትም። የራሷን ህይወት ራሷ ነች የምትኖረው ማለት ነው። የኔን ህይወት እኔ ነኝ የምኖረው። ማንንም መጥቶ ሊኖርልኝ አይችልም። ምናልባት አድናቂዎቻችን የኛን ሰላም፣ የኛን ደስታ፣ የኛን ፍቅርን ትፈልጋላችሁ አውቃለሁኝ። ግን ደግሞ ስለ ነገ የሚባለውንም ነገር ደግሞ ማሰብ የግድ ያስፈልጋል። የሰው ልጅ ነን አይደለ? ዛሬ ምናልባት ሚዲያ ላይ ስላለን ብዙ ወዳጆች ሊኖረን ይችላል። ነገ ከነገ ወዲያ ምን እንደሚፈጠር አይታወቅም። ሁላችንም ሚዲያ ላይ እንኖራለን እንቀጥላለን ማለት አይደለም። ወደ ራሳችን ህይወት እንገባለን። ልጆች ይኖሩናል። በቃ ብዙ የራሳችን የሚያሳስቡን ነገሮች ውስጥ መግባታችን አይቀርም ዋንዴ ማለት ነው። ያኔ ግን ህይወታችንን ራሳችንን ምን መራው ቤተሰባችንም አይደለም፣ እናታችንም፣ አባታችንም፣ እህት ወንድምም አይደለም።
ራሳችንን ምንመራው ማለት ነው። ስለዚህ ሁላችንም አንዳንድ ጊዜ የምንናገራቸው ንግግሮች ሚዛናዊ ቢሆኑ ጥሩ ነው ብዬ አስባለሁ። ለምን ማንም እንዲገፋፋትም አልፈልግም፣ ፍቅርም ማለት ነው በራሷ ፍላጎት ነገሮችን እንድታደርግ ፈልጋለሁ። ለራሷ ሁሉንም ነገር እተዋለሁ ማለት ነው። እና ለዛ ነው አብዛኛዎቻችሁም ስጠይቁኝ ዝም ብዬ እያለፍኳችሁ የነበረው፣ በውስጥ መስመርም እያናገራችሁ ነበር ምናምን እና ይህንን ነገር ደግሞ እኔ ብቻ መፍታት አልችልም፣ የራሳቸው ፍላጎትም ይወስነዋል። ሌላው ፋሚሊዎቻችን እንግዲህ ከልብ አመሰግናለሁ። እኔንም አክብራችሁ ፍቅርንም አክብራችሁ ጉዞ ወደ 170 አልፈናል። እንግዲህ 200,000 ሰብስክራይብ ስትገባ ለፍቅር እኔ ነኝ የማከብርላት 200,000 ሰብስክራይብ የገባችበትን። ስለዚህ ሁላችሁም በዚህ ቪዲዮ እስኪ ጉዞ ወደ 180,000 ሰብስክራይብ እንግባት፣ ፍቅርን 180,000 ሰብስክራይብ እንግፋት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የኔ ወዳጆች፣ የሩታዬ ወዳጆች ሁላችሁም ማለት ነው፣ ይሄንን ቪዲዮ የምታዩት አዲስ ከሆናችሁ ማለት ነው። እና ለማንኛውም ፋሚሊዎቻችን እንደዚህ እየተጋገዝን አብረን የምንቀጥል ነው ማለት ነው የሚሆነው። እኔና ፍቅር በጓደኝነት አብረን መቀጠል እንችላለን። አንዳንድ ጊዜ ቪዲዮ ላይ እየገባው እሷ ምን ላይ እየገባች በሚያስፈልጋት ነገር ከጎኗ እየሆንኩኝ በብዙ መንገድ ላግዛት እችላለሁ ማለት ነው። እሷም እንደዛው ማለት ነው ፋሚሊዎቼ። እና አሁን ፍቅር ትመጣለች፣ ያሉትን ነገሮች በስነ ስርዓት እንጠይቃታለን። ከዛ ፍላጎቷን ግን በደንብ አድርጌ አከብርላታለሁ። መቃየም የምትፈልጉ ሰዎች፣ ምናልባት ፏድ የምትወዱ ሰዎች ልትቀየሙኝ ይችላላችሁ። ተቀየሙኝ ከፈለጋችሁ። ግን ደግሞ አንዳንድ ጊዜ እኔ ዛሬን ሳይሆን ነገን በማሰብ ነው ነገሮችን ማድረገው ማለት ነው። ስለዚህ ፍላጎቷን በደንብ አድርጌ አከብርላታለሁ፣ እጠይቃታለሁኝ። ያሉትን ነገሮች የሚያስጨንቃትም ነገር አሁን ላይ ምን እንደሆነ በሙሉ በግልጽ አማርኛ እናወራለን ማለት ነው ፋሚሊዎቻችን። ስለዚህ ሁላችሁም ይሄንን ቪዲዮ እስከ መጨረሻው ካያችሁት የብዙ ጥያቄ መልስ ይመለስላችኋል ብዬ አስባለሁኝ። አብዛኞቻችሁ ውስጣችሁ ላይ ብዙ ጥያቄ ፈጥሯል። እንግዲህ ዛሬ የሁሉንም ነገር መልስ ታገኛላችሁ ማለት ነው። እኔንም አብዛኞቻችሁ እያስጨነቃችሁኝም ስለነበረ ከዚህ በኋላ ሁሉንም ነገር ይገባችኋል ብዬ አስባለሁኝ። እንግዲህ ልጅቷ እድሜዋ ረጅም ነው መሰለኝ። ብዙ ጊዜ ስለሷ ሳወራ ብቄ ማለት አቅም አላት እና ደግሞ ማለት ነው አብዛኛ ጊዜ የኔን የለበስኩት ልብስ ያምራታል መሰለኝ። ጥቁር ስለብስ ጥቁር ትለብሳለች። እግዚአብሔርን አልተነጋገርንም። አሁን ዛሬ ግን ነጭ ስለብስ ነጭ ትለብሳለች። እኔ ሐሳቧን ምን እንደሆነ አላውቅም። እየተከታተለች ማለት ነው። አማን ነው። ምን አሁን እኔ የለበስኩት ልብስ ምን አሳየሽ? ለምን ለበሽ? በልብስ ቀናሽ ደግሞ ኧረ ቅናት። ሴቶች ግን ቅናታችሁ ብዙ ነው። ለማንኛውም አንተ እኮ ነው ቀንተህ የመጣው። እኔ ትናንትና ነው የለበስኩት። ትናንትና ከትናንትና ጀምሮ አልለቀም። ማታም ተኝተሽ ነበር በዚሁ ማለት ነው። አንተ ነህ። እሺ ለማንኛውም እንኳን ደህና መጣሽ። ዛሬ እንግዲህ በካሜራ ነው የጠራሁሽ። እያየሁት እኮ ነው። ባንቺ ቤት ነው የተገኘሁት። ባንተ ካሜራማን ስለሆነ አልገመሽም። እና ምን እግር ጣለ ቤቴ። ኧረ በለው ነኝ ምን እግር ጣለ። ጭራሽ እኔ ከፍቼ ጠብቄሽም ምን እግር ጣለ ምናምን ትላለች እንዴ? አሁን ለቀልድ ነው እንዴ? ምንድነው አንተ? የግድ ቲሸርት ተወጣጠረና ልመታኝ እንዴ? ወገንታትና ህዝበታት እያያችሁ። እኔ ግን ማለት ነው ፍቅር የሆነ አዝኜልሽ ምናምን እንጂ እዚህ ጋር የሆነ ሚስጥር ኪስ አለ። ከትቻት ከተማ ውስጥ ልዞር እችላለሁ። ለምን ካላት ኪሎና እንትን ነው። እስቲ ዝም ብላችሁ ቁመቴን ብቻ ይዩት፣ ሌላውን ተውት። ቁመቴን ብቻ ይዩት። እንዴ ቁመት ምን ነው? ወደዚህ ተበልጣለች። ቦርሳዬ ላይ ትላለች ትንሽዬ ሚስጥር ኪስ። እሷ ትሰፋለች። ቪላ ነው የምትሆነው። አይ ፋሚሊዎቼ ከመሳደቧም ይልቅ ከምኗም በፊት ላውራት የመጣሁት ጉዳይ አለና ልጅቷ አጥባ ልታሰጣኝ ነው እዚሁ ሚዲያ ላይ። ከዚህ ሁሉ እኔ ጠሪ እኮ አክባሪ ነው አይደለ? ስለዚህ ሪስፔክት ማለት እኮ አስወጣኸኝ በምስክር ፊት። ዛሬ ለአንድ ነገር ነው የጠራሁሽ፣ ለቁም ነገር ማለት ነው። መቀለድ አይቻልም። እኔ ጌታን ስንቴ ነው የምደጋግመኝ ነገር ሁሌ አብርሃም ሲጠራኝ እኮ ነው በቪዲዮ ምን እንትን ዛሬ ጠራሁሽ ለቁም ነገር ነው ምናምን ብሎ ነው እኮ ለቁም ነገር ነው የጠራሁሽ። አሁንም እየቀለድኩ አይደለም፣ የምር እግዚአብሔር ነው የምር። እሺ እኔ ቁጭላለ ነገር ቀልድ ምናምን የለም። እሺ እቺ ልጅ እኮ ከመጣች ማለት ነው ጌታዬ ከመሳቅ ውጭ ምንም አታውቅም። እሺ ለማንኛውም ዛሬ የጠራሁሽ ምክንያት አብዛኛው ሰዎችም ጥያቄ እየጠየቁኝ ነው ለኔ እና ይሄንን ጥያቄ ወደ እኔ ሳይሆን ወደ አንቺ ላመጣው ነውና አንባቢ ስትሆን ይከብዳል ሁሉም ነገር። እሺ ፍቅር ችግር የለም ጠይቀኝ። ምን መሰለሽ ያው ውሳኔዎች ላንቺ ተዋለሁኝ። የምትፈልጊውን ነገር መወሰን ትችላለሽ። ግን ደግሞ ዛሬ አንቺና ፏድ መታረቅ አለባችሁ። ፍቅር
መታረቅ አለባችሁ ስልሽ በፍቅረኛሞች ምናምን አብራችሁ ነው አብራችሁ ቀጥሉ። አይ ላቋርጥ ምን በቃ እኔ እና እሱ ጨርሰናል። እኔ እና እሱ ጋር ያለውን ነገር መጨረስ ባለበት መልኩ ጨርሰናል። ስለዚህ አሁን ታረቁም ተጣሉም ምናምን የሚያስብል ነገር የለም እኮ ችግር የለም። አሁን ዛሬ የጠራሁት ማለት ነው ፍቅር እንድትጋፊኝ አልፈልግም እና ወደ ጥላው እንድትጋፊኝ ምናምን አልፈልግም። እሱንም ጠርቼዋለሁኝ። ምንድነው ሐሳቤ የነገ ህይወትሽን የምትመሪው አንቺ ነሽ። ነገ ለአንቺ የሚያስፈልግሽ ሰው የምታውቂው አንቺ ነሽ እና ለህይወትሽ አስፈላጊ ሰው ነው ብለሽ ካመንሽ መቀጠል ትችያለሽ፣ በጓደኝነት በፍቅረኛሞች ማለት ነው። ይህን ስልሽ ስለ ነገ እግዚአብሔር ያውቃል፣ ግን ደግሞ ስለ ነጋችን ደግሞ እኛም ነው የምናሳምረው ማለት ነው። ስለዚህ ከፉአድ ጋር እንዴት ነው መቀጠል ትፈልጊያለሽ ወይ? ፍላጎትሽ ምንድን ነው? ከዛ በፊት አብራችሁ ነበራችሁ፣ ጓደኛሞች ፍቅረኛሞች ነበራችሁ አይደለ? ስለዚህ አሁን ላይ እኔ ስለመጣው በመሃላችሁ ስለገባው ነው ይሄ ነገር የተፈጠረው ወይንስ መጀመሪያም የነበረ ነገር ነው? ይሄንን ሙሉ ነገር እንደኔ አብዛኛው ኦዲየንስ ጥያቄ ፈጥሮበታልና ሁሉንም ነገር እንድታብራሪልን እንፈልጋለን ዛሬ ማለት ነው። ገባሽ? እኔ በመሃል ገብቼ ከሆነ እሱን ሶሪ ብዬ ይቅርታ ብዬ ነገሮችን ፊክስ አደርጋለሁ። አይ ካልሽ ግን አንቺ ራስሽ ፍላጎት ካለሽ ውስጥሽ ላይ የሆነ ማትፈልጊያቸው ነገሮች ወይንም ያለ ፍላጎትሽ ከነበርሽ ያኔም ያለውን ነገር በሙሉ ዛሬ ለኔም ለኦዲየንስም መስማት ስለምንፈልግ እንድትነግሪኝ እንፈልጋለን። ምን ልልክ ፈልጌ ነው? ዋናው ነገር አሁን እኔና እሱ ጋር ጨርሰናል ስለ አንተም ስለገባህ ስላልገባህ ሳይሆን ያው መጀመሪያ እኔና እሱ ጋር ምንም ጥልም አልነበረም። ግን ጀስት ካንተ ጋር ቪዲዮዎቹን ራሱ አይቶ አይደለም ኮሜንት አይቶ ነው ያንን ነገር እኔና እሱ ጋር ግጭት የተፈጠረው መጀመሪያ ሲጀመር ማለት ነው። ምንድነው በዛች ኮሜንት ብዙ ነገር አወራ፣ ብዙ ነገር አለ። ያው በፊት የሚያስበው ነገር ነው እንጂ ያ ሁሉ ነገር መቼም በዛች ኮሜንት ስለተናደደ ብቻ አይደለም የሚያወራው። ከዛ በፊት የሚያስበው የሆነ የሚያስቀምጠኝ ቦታ አለ። ለፍቅረኛ ትደብቃለህ፣ የምትደብቀውን ነገር መያዝም ያለብህን ነገር ትይዛለህ። አሁን ለሩታ እናንተ ጋር የሆነ ነገር ለማሳየት ስል እኔም እሱ ጋር ያየሁት ያለ ነገር አለ። ምክንያቱም አሁን ለምሳሌ እኔ እናንተ የተጻጻፍ ነው ለሩታ ሲያሳይ ምናምን አሁን ያሳያል ብለን ነው እኛ እንትን ያልነው። ግን ያ ፍቅረኛዬ ናት ገበናዋን ልሸፍንላት የሚልም ሀሳብ እንዲኖር እሱ ጋር ጠብቄ ነበር። ምክንያቱም እኔም ላረገው የምችል ነገር ነው ብዬ ስለማምን ማለት ነው። ሲቀጥል ደግሞ ከዛ በፊት እኔና እሱ በጣም ብዙ የማይረሱ ነገሮች አሳልፈናል። ግን ያ ነገር አይረሳም ማለት አሳልፌዋለሁ ብዬ ስለማስበው ብቻ ሁሌ ያስታውሰዋለሁ ማለት አይደለም። ሲቀጥል ደግሞ እሱ በጣም ከፍቅረኛ አንደበት የማይጠበቅ ነገር በጣም ብዙ ነገር ተናግሮኛል። በንግግርም ብቻ ሳይሆን በድርጊት አሳይቶኛል። ስለዚህ በግድም ፍቅር እኮ ነው አይደል እንዴ? በግድ አፍቅረኛ አይባልም። እሱም ጋር ያለ ስሜት ስለሆነ ስለዚህ አንዳንዴ እየተዋደዱም ይለያያል። ስለዚህ ግዴታ አይደለም። አንድ ነገር የተረዳሁት ነገር ምንድነው አብሮ መሆኑን ሁለታችሁም ጋር ትፈልጉታላችሁ፣ ግን ደግሞ በመሃል የማያግባባ ነገር ተፈጥሮ ነው ማለት ነው። እንደዛ ከሆነ በጣም ሲምፕል እና ቀላል ነገር ነው። ሰላም ለመፍጠር ከሱ ጋር መሆን አልፈልግም። እውነቱን ስነግርህ እኮ አሁን ምን አለ መሰለሽ ፍቅር፣ አንድ ነገር ያልተረዳሽው ነገር አለ። አሁን ይህ ነገር አሁን ያልሻቸው ነገሮች በሙሉ ጓደኝነትም ላይ ምንም ነገር ላይ የሚፈጠሩ የሆነ ግጭቶች ናቸው። እኔና ሩታም ላይ ተፈጠረው ምናምን አልፈዋል አሁን ላይ ማለት ነው። ግን ደግሞ አሁን አንቺ ከውስጥሽ ላይ ፍላጎት ካለ ወደፊት ህይወትሽን ከሱ ጋር የመምራት ወይንም አብሮ የመኖር ፍላጎት ካለሽ ነገሮችን ተነጋግራችሁ ማስተካከል ይቻላል። ይሄ ያንቺ ውሳኔ ነው። ገባሽ? እኔ ልገፋሽ ምናምን ነገር ካልሆንሽ ልልሽ አይደለም። የኔ ሐሳብ የመጣውበት ምክንያት ለኦዲየንሶች ተናገር ያለውኝ ሁለቱም ይመጣሉ። ፍላጎት ካላቸው በጓደኝነት አብረው በፍቅረኛሞች ይቀጥላሉ። ፍላጎት ከሌላቸው ደግሞ ሁለታቸውንም አላስገድድም። ሰላም ፈጥረው ታርቀው እሱም የራሱን ኑሮ እሷም የራሷን ኑሮ መኖር ትችላለች ነው ያልኩት። ለምን እዚህ ጋር ማንም እንዲያስገድድሽም አልፈልግም። ተረዳሽኝ አይደለ? እኔም ኦዲየንስም አናስገድድሽም። ይሄ ያንቺ ውሳኔ ነው። ስለዚህ ይህንን ነገር በደንብ ግልጽ አድርግልኝ ፍቅር። አንደኛ እኔ እንደዚህ አይነት ግጭቶች ሲፈጠሩ ሁላችንም ተጠያቂ መሆን የለብንም። ገባሽ አይደለ? አንቺም ተጠያቂ መሆን የለብሽም፣ እሱም እኔም እንደዛው። ስለዚህ ነገሮችን ፊክስ ማድረግ የተሻለ ነው ብዬ አስባለሁ። እና ፍቅር መታረቁን ትታረቃላችሁ። ዛሬ ግዴታ በጥቃት ትታረቂያለሽ። ለምን እኔ መጥቻለሁ። የምታከብሪ የምትወጂኝ ከሆነ ዛሬ ለእኔ ስትይ ሰላም ታወርጃለሽ። ግን ደግሞ መቀጠል አለመቀጠሉን ደግሞ ለእናንተ ተዋዋለሁ ማለት ነው።
እና እስኪ ንግግል ሲጀመር በባል ቪዲዮ ሰርች ነበር የመጨረሻ ቪዲዮ። በዛ ቪዲዮ ላይ ደግሞ እንደማንገናኝ አብረን ቪዲዮ ላይ እንደማንመጣ ራሴንም ማሳምኜ ኦዲየንስንም ለማሳመን ሞክሬያለሁ። እሱ ያው ሁለት ፍቅረኛሞች ሲጣሉ ብዙ ጊዜ ምን ይፈጠራል? ደጋሚ እንደማይገኛም እንደዛው ነን። ድጋሚ የምንገናኝ አይመስለንም። እንደማንገናኝ ሆነን በቃ ምናምን እንልና ግን እኔ ምን ልበላችሁ በቃ ዞሮ ግን መገናኘታችን አይቀርምና ስለዚህ ፍቅር ዙሩን አታክሪው። ስለዚህ እሺ በይኝ፣ ይምጣሱ፣ የሱን ፍላጎት ይጠየቅ፣ ከዛ ሰላም ይፈጠር፣ አብሮ መቀጠል እሱ ተናግሯል ማለት እሱ ተናግሯል። የራሱን መንገድ የራሱን ጉዞ አዲስ ህይወት እንደጀመረ ሰው ልናስጨንቀው አይገባም። እሱንም አንቺንም እኮ ለማስገደድ አይደለም እያልኩሽ ያለሁት ማስገደድ ሳይሆን ጀስት ከዚህ በፊት ብዙ ነገር ያሳለፈኝ እርግጠኛ ነኝ። ልንገርሽ አንዴ ፍቅር ስሚኝ፣ ፏድ እኔ በውስጥ አውርቼዋለሁ። አሁን ስላወራን ሳይሆን በውስጥ መስመር አውርቼዋለሁ እና አሁን መጥቶ እንደማያሳፍረኝ እርግጠኛ ነኝ። በቃ እኔ ማውራት ያለብኝን በሙሉ አንተ አስገድደው ሆኖ እንደሚሆን መጀመሪያ ማድረግ ይችል ነበር። አንተ ስላወራሁ ነው እግዚአብሔርን አስገድጄው ሳይሆን ማለት ነው በቃ መናገር የነበረብኝ ካንቺ ጋር የተፈጠረው ነገር በሙሉ ያሉት ነገሮች ከፍቅር ጋር ከዛ በፊት የሆኑትን ነገሮች በሙሉ አስረድቼዋለሁ። ስላስረዳሁት አሁን ምንድነው ልክ ሲመጣ ያሉትን ነገሮች አንቺም ታወሪዋለሽ እሱም ያወራሻል። ግን ደግሞ እኔ እሺ እንደሚለኝ 100% እርግጠኛ ሆኜ ነው የመጣሁት። ይሄ ማለት ግን አንቺን አስገድጄሽ የሆነ ነገር ለማድረግ አይደለም። ስለዚህ ይምጣ፣ ያሉትን ነገሮች ደግሞ በጋራ እናውራበት። አይመስልሽም ፍቅር? እኔ አሁን እምቢ ብዬ ያኔ ላስታርቃችሁ ወይ ልትታረቁ ስትል የከሸፈው ባንቺ ምክንያት ነው ምናምን መባል አልፈልግም። ሶ መጥቶ ሲበላሽ ሁሉ ነገር ታየዋለህ ማለት ድጋሚ ችግር የለም አይበላሽም። በቃ አንቺ ብቻ ዝም በይ፣ ማውራት ያለብኝን ከሱ ጋር ላውራ። ከዛም በኋላ ደግሞ እኔና እሱ እንጨርሳለን። አንቺ ግን ዝም በይ በቃ ትንሽ ደቂቃ እንታገሰው ፋሚሊዎቼ። እኔ በእርግጠኛ ነኝ እሺ ይለኛል እሱ። ለምን የሆነ ፍላጎት አይቻለሁኝ ሁለቱም ጋር። እንግዲህ ፍቅር ላስገድድሽ አልችልም ብዬሻለሁኝ። የራስሽን ውሳኔ ደግሞ ትወስኛለሽ ማለት ነው። ስለዚህ ትንሽ ደቂቃ እንታገሰው። ፊትሽን ደግሞ አታኮሳትሪብኝ እንዴ እኔ አይደለሁኝም እኮ ምን አንተ እኮ አይደለም። እሺ እንጠብቀዋለን ፋሚሊዎች። አይቼ ስጠጋ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ ፍቅር ያዘኝ ለምጄ እየዋለ ሲያድር አረፍኩት ወድጄ አረፍኩት ወድጄ አረፍኩት ወድጄ ፍቅር ካሸነፈኝ ምን ታደርገዋለህ ምን ታደርገዋለህ ምን ታደርገዋለህ መውደዴን አልክድም የግል ሆኛለሁ ፍቅር አሳምኑኝ እጄን ሰጥቻለሁ። ፋሚሊዎቻችን መጥቷል። ፏድም ነይ ወደዚህ በዚህኛው ጎን። አሁን ዛሬ እኔ ባልኩሽ ነው እሺ የምትመሪው። የሰማሽ ነው የምሬ ነው እግዚአብሔር ትታየኛለሽ። እሺ ለማንኛውም ፋሚሊዎቻችን ፏድ መጥቷል። ያሉትን ነገሮች እናወራዋለን ማለት ነው። ስለዚህ ፏድ እንዴት ነህ? አማን ነው? ሰላም ነው? ሰላም በላታ። እንዴት ነህ? ወደዚህ ፀሐዩ እንትን እንዳይል ፍቅር ወደዚህ በይ። ሰላም ነው አለ። እንግዲህ ያው ቆየ ከመጣን እኔና ፍቅር ትንሽ ደቂቃ እየጠበቅን ነበረ። ያሉትን ነገሮች ማውራት ያለብን ነገር ያው ሚዲያ ላይ ስለጀመረው ነገሮችን በሚዲያው መጨረስ ስላለብን ነው እና አብዛኛውን ነገር ማታ አውርቻለሁ። ዛሬ ላወራ የምችለው አጭር ነገር ነው። ፏድ ማታ ጨርሰናል እኔ እናንተ። ከዚህ በፊት በተፈጠሩት ነገሮች ምናልባት እኔ አስቀይሜው ከሆነ ዛሬ ላይ ፍቅር ላይ እንደዚህ የሆኑበት ምክንያት ይቅርታ ብየዋለሁኝ። ዛሬም ግን በድጋሚ ከፈለጋችሁ በእናንተ ፊት ፏድ ይቅርታ ስለተፈጠሩት ነገሮች ማለት ነው ይቅርታ ብየዋለሁኝ። ያው ማታ አውርተናል እኔና እሱ ነገሮችን ፈተናልና ለዛም ነው ዛሬ የጠራዋቸው ማለት ነው። አሁን ለምሳሌ ማታ ሳናወራ መተን ቢሆን ብዙ ነገር ሊፈጠር ይችል ነበረ። ግን ሁሉንም ነገር መጨቃጨቅ ያለብንን ተጨቃጭቀን ምናምን ከፏድ ጋር ያለውን ነገር ፈተናል። ሰላም ወርዷል። ግን ደግሞ አንድ ነገር ይቀረናል። ምንድነው እሱም የፍቅርና የፏድ ጉዳይ ማለት ነውና ፍቅርና ፏድ አሁን ላይ ያሉበት ሁኔታ አይታችኋል አብዛኞቻችሁ እና ሁለቱም በእልህ ትንሽ ተራርቀዋል። እና አሁን ምን እንዳለችኝ ታውቃለህ ፏድ? ብዙ ነገሮችን እኔና ፍቅር በነበረን ጊዜ
እኔን ምንም ሊያምነኝ አልቻለምና ለኔ ያለው እምነት አይቼበታለሁ ነው እያለች ያለችው ማለት ነው እንጂ ስላንተ አሁንም ክፉ ነገር ያወራችሁ ነገር የለም። አብርሃም እኔ ማለት ሁሉንም ነገር ማታ እንዳጨውትኩ ነው። ማታ ሁሉንም ማለት እንደ ወንድ ልጅ እንደ ፍቅረኛ እንደ አፍቃሪ ሊሰማኝ የሚችል ነገር ነው የተሰማኝ። ሶ እኔ ማለት ይሄ በዚህ ነገር ለምንድን ነው እኔ ላይ ሊፈረድ የሚችለው እኮ ነው። አሁን እስማኛ በቃ ከዛ አንፃር ነበር እንደዛ የሆንኩትኝ። እያንዳንዱ ነገር እኔ እንደ ፍቅረኛ ግዴታዬ ነበር ሊሰማኝ። እኔ ካንተ ጋር በነበረት ነው ደግሞ ምን አጥፍታል መሰለህ ፏድ፣ አንዳንድ ጊዜ ፍቅረኛ ስትሆን መተማመን የሚባለው ነገር ነው ዋና አይደለ? ስለዚህ ያን ነገር እኔ ምንም ሊያምነኝ አልቻለም ነው ያለችው። በቃ እምነቱን አጥቶ ነው ያየሁት። ስለዚህ ከእንደዚህ አይነት ሰው ነገ ከነገ ወዲያ እንዴት ህይወቴን ልመራ እችላለሁ የሚል ስሜት ተሰምቶኛል ነው በቃ። እሷ ግልጽ ማለት ነው ያደረኩትኝ ስለማፈቅራት በቃ ገብቷል። የተሰማኝ ስለማፈቅራት ባላፈቅራት እንደዚህ አይነት ስሜት አይሰማኝም። አልቀናም። የማያፈቅር ሰው አይቀናም። በሰዓቱ እንደዚህ አይነት ነገር ሳይ የደነገጥኩት ከዛ በፊት የነበረውን ነገር ስለማቅና ሁለታችሁ ጋር እንደዚህ አይነት አዲስ ነገር ይፈጠራል ብዬ ስላላሰብኩኝ በጣም ደንግጫለሁ። ስለዚህ በሰዓቱ ያንጸባረኩባት ነገር እንደ ፍቅረኛ ይገባኛል ብዬ አስባለሁ። አሁንም ይገባኛል ብዬ አስባለሁ። ግን ከዛ በኋላ ብዙ ስህተቶችን ተሳስቼ ሊሆን ይችላል። በቃ ግን ያው ሁለታችሁም ጋር የነበረውን ክፍተት በደንብ ተረድተዋል ብዬ አስባለሁ። ፏድ አይደለ? በቃ ክፍተት ነበረ አንተም ጋር እሷም ጋር በቃ። ግን ያንን ነገር ደግሞ አስረድቻለሁ ማታ እንዴት እንደተፈጠሩም ያሉት ነገሮች በሙሉ እኔና ፍቅር ያወራናቸውን ነገሮች በሙሉ አሳይቼዋለሁ። እና ለዛ ነው ፏድ አብዛኛውን ነገር ማታ ስላወራሁት ዛሬ ብዙ ማውራት አይጠበቅብኝም። ካንቺ ጋር ያለውን ነገር ፍቅር ነው መረዳት ያለብሽ ነገር ማለት ነው። እና ያው እንዳየሽው ነው ፏድ በቃ እኔ ጨርሻለሁ ከሱ ጋር መቼ በቃ አሁን እኮ እያለ ያለው ከዛ በፊት በቃ ስህተቶች ተፈጥረዋል ነው እያለ ያለው። በቃ ምናልባት አጥፍቼም ሊሆን ይችላል፣ ስህተቶች ተፈጥረዋል። በቃ ተረዳሽኝ አይደል? ወዲያ ምንድን ነበር እያለኝ ነበረው እኮ የእሱን ነገር እኔ ያላወራሁትም ነበር። ማታ ነው ያወራነው ያ ሁሉ ነገር ፍቅር። አንተ ባታወራውስ? ባላወራውማ አላወቀም። ይሄድሽ ስላላወቀ ልንፈርድበት አንችልም። አንተ ስታስረዳው ማመን ነው የሚቀለው፣ እኔ ሳስረዳው ማመን ነው የሚቀለው። እንድትረዳኝ የምፈልገው ነገር አሁንም እኔ አንተ እያንዳንዱን ነገር ስለነገርከኝ ነው የመጣሁት እኮ ሁሉንም ነገር ስለነገርከኝ እና ደግሞ በቃ ማለት ከቪዲዮዎች አንፃር ብዙ ነገር አይቻለሁ። ግን እስከ ዛሬ አልተፈቱልኝ፣ እስከ ማታ ያልተፈቱልኝ ነገሮች ነበሩ። ማታ አንተ ግልጽ አድርገህልኛል። ለዛ ነው የመጣሁት። አሁን እንድትለማመጣት የሆነ ነገር እንድትላት አይደለም። ኖ ማለማመጣ አይደለም። ፏድ ያ ያስረዳው ነው ለአንተ ያስረዳውን ለሷም ያስረዳው ነው። ቆይ ፏድ አይ እኔ ላውራ ፏድ ቆይ የምታወራኝ አውራኝና ልሂድ። ታወራላችሁ መሰለኝ ብዙ ፍቅር እንዴ ሁሉ ነገር አውርቼሽም ምንም ነገር አልገባሽም እንዴ? እኔ እኮ ገብቶኛል። በቃ አንቺ ፍላጎትሽ ምንድነው? እኔ መቀጠል አልፈልግም። አንድ ላይ ተረዳሁት። በቃ ግንኙነታችሁ አልፈልጊውም ነው? አልፈልገውም። አብሮ መቀጠል አልፈልጊም ከሱ ጋር ፍቅረኛሽ እንዲሆንም አልፈልጊም። አልፈልግም እንዴ አብራም ለምን ታስደርግ እኮ ስህተቱን እንትን ብሎ እኮ ይቅርታ እየጠየቀሽ ነው ያለው። ተቀብያለሁ ይቅርታ፣ ግን አንድ ላይ መሆን አልፈልግም። አልቀጥልም እኮ እሱም ምክንያቶችሽ ምንድናቸው? ምክንያቶቼ እስቲ ጊዜ ፈታቸው ይሆናል። መናገር ሁሌ ይሰለቻል እና እስቲ ጊዜ ሲፈታው ከተረዳው እሱ ራሱ ጥሩ ነው። አብርሃም እኔን እስከዛሬ እንደ ጥፋተኛ የምታይበት ምክንያት ምንድነው? እንዲህ ማለት ለምን ይቆረጠልሽ? ይሄን ያህል ምን አድርገሽ ነው? ምንድነው የበደልኩሽ? እኔ በደልኩ መጀመሪያ። ስለዚህ በቃ ምክንያት አድርጌ ተለያየውክ። እንደዛ አይደለም ታስበው? እሺ እስከዛሬ ያሰብኩት ነገር እውነት ነው። አንድ ጊዜ ፏድ አንዴ ስማኝ ውጣና አንድ ጊዜ 2 ደቂቃ ላውራት፣ ከዛ ትመለሳለህ። ከዛ እኔ መወሰን ያለብኝ ነው ወሰናለሁ። እሺ በለኝ። አንዴ ልጠራህ ነው። ሂድ ራቅ ብለህ ቁም። ስጠራህ ትመጣለህ። እንዴ ፍቅር ያው አምኖ በዚህ ልክ እንትን ብሎ ነው እንዴ እንጂ አሁን ለምሳሌ ትንሽዬ ግጭት ቢፈጠር እኔ አንተን ልልክ ነው እንዴ? መጀመሪያ እኔን ነበር ማዳመጥ የነበረበት። ምን ስህተት እኮ ነው እሱ። መጀመሪያ ማዳመጥ ነበረበት እሱ እኮ ተፈጠረ፣ ስህተት ነው። ግን ደግሞ አሁን እኮ አምኗል አይደለ? ቅድም ምንም ብዬሽ ነበረ ፏድ እሺ እንደሚለኝ እርግጠኛ ነኝ እያልኩሽ አልነበረ? ስለዚህ አምኖ እሺ ብሎ ተቀብሎኛል። አንዴ አንቺ ምንድነው የምትለኝ? አላስገድድሽም ምናምን ብለኸኛል አይደል? መጀመሪያ አላስገድድሽም፣ በፈለግሽው ነው ብቻ እሱን እንትን እንድታይ ነው ያልከኝ እኮ። እኔ ከሱ ጋር ያለው ነገር እሱ የሱን ፍላጎቱን እንድታይ ብዬ ነው ፍቅር እኮ። ለዛም እኮ ነው የቆየሁት። አንዴ እዚህ በቃ ታያለሽ፣ ከዛ ፍላጎቱ ላንቺ ነው ውሳኔው የምተውልሽ፣ መምረጡ ያንቺ ነው ያልከኝ እኮ። እሺ ውሳኔሽ ምንድነው? በቃ እኔ መታረቅ አልፈልግም። መታረቅ አልፈልግም ነው መቀጠል አልፈልግም። መቀጠልም አልፈልግም፣ መታረቅም አልፈልግም። ነው መታረቅ አልፈልግም የሚለው ነገር እንደማይሆን ነግሬሻለሁ ከመጀመሪያው። እኔ አላስገድድሽም ያልኩሽ አብረሽ ስለመቀጠል ስላለመቀጠል እንጂ መታረቅሽ የግድ ነው።
በቃ ፍላጎትሽን አከብራለሁኝ፣ ግን ደግሞ መታረቅሽን ደግሞ ፈልገዋለሁኝ። እኔ ለምን የትኛውም ሰው ሰላም ሆኖ መለያየትም ካለበት በሰላማዊ መንገድ። አሁን እኔ ከዛ በፊት መግቢያም ላይ ነግሬያቸዋለሁ ፋሚሊዎቼ፣ እኔ ፍቅርን አላስገድዳትም። ይኸው አጠገቤ ነች አይደለ? ለውሳኔዋ ትቻታለሁ፣ ለፍላጎቷ ትቻታለሁ። ስለዚህ አሁንም ቢሆን ፉአድን እጠራዋለሁኝ፣ በቃ አስታርቃቸዋለሁ። ከዛ ግን አብረው መቀጠል ያለ መቀጠል ለራሳቸው ይሆናል ማለት ነው። ስለዚህ አሁን መምጣት ይችላል። ፉአድ ይምጣና ያለውን ነገር እነግረዋለሁ። በቃ ከዛ ነገ ከነገ ወዲያ ጊዜ የሚፈታው ነገር ይሆናል ማለት ነው። ግን ሰላም መውረድ ያለበት ነገር ሰላም መውረድ አለበት። የትኛውም ሰው ሰላም ሲሆን ነው የትኛውም ነገር ለመነጋገርም ለምንም ምቹ ሁኔታ የሚፈጠረው ማለት ነው። ስለዚህ እሺ ና ፉአድ፣ ያው እዚህ ጋር ያለውን ነገር አውርቻታለሁኝ። ግን ደግሞ እሷ እያለች ያለችው በቃ ጊዜ ይፍታው፣ ጊዜ ይስጠኝ ነው እያለች ያለችው። በቃ ጊዜ የሚፈታው ነገር ይሆናል ነው እያለች ያለችው። ምን ጊዜ አብርሃም እኮ ማለቴ እሺ፣ እኔ አሁን ይሄው እዚሁ ባንተ ፊት እኔ አጥፍቼብሽ ከሆነ ይቅርታ ማለት እንደዛ ሊሰማ አይገባም ነበር የምትይኝ ከሆነ ስሜት እኮ የሚጠበቅ ነገር ነው። አንዴ ፍቅር አንዴ ላስረዳው እንዴ ለምን እስከ መቼ ትክክል እንደሆነ ይሰማል። ምንም መጨቃጨቅ አልፈልግም። ፍቅረኛዬ ነክ ያኛውን ነገር ሳይ እኔም እኮ የሚሰማኝ ስሜት አለ። ግን ኖርማል እንደዚህ በቪዲዮ እንደዚህ አይነት ቃላቶች አውጥቼ መቼም እንደማልነገር ራስ ያውቃል። እሺ በቃ አንዴ አውራ ማውራት የፈለከው ነገር በሙሉ አውራ። እነዛ ነገሮች እንደ ጥፋት እየታዩሽ ከነበረ ይቅርታ ማለት እኔ ስልሽ እሺ ማለት ይቅርታ እንደማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን እያዳመጥ ሲረበሽ ስሜቴ መኖር እያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋ ትቼ ውስጤን እያዳመጥ ሲረበሽ ስሜቴ መኖር እያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋ ትቼ